የነጻነት ባለቤትና ነጻነት በትዳር አብረው አልነበሩም። ይህንን ጉድ ተመልከቱ። በመላው የጥበብ አፍቃሪያን ዘንድ ከፍተኛ ሐዘን በፈጠረው በአርቲስት ነጻነት ወርቅነህ ቀብር ላይ ለብዙዎች እንቆቅልሽ ስለሆነውና በማህበራዊ ሚዲያ ላይ መነጋገሪያ ስለሆኑ ጉዳዮች የተሰማው እጅግ አስደንጋጭ ሆኗል። የሟች አርቲስት ነጻነት ወርቅነህ ባለቤትም በስርዓተ ቀብሩ ላይ ከጅማሬ እስከ ፍጻሜ ፊቷ ሸፍና መታየቷ ባለቤቱ ስለምን ተሸፋፈነች፣ ለምንስ ሐዘኗን አላሳየችም የሚሉ ጥያቄዎችን አስነስቷል። በዚህም ላይ ከሰዓታት በፊት የተሰማው መረጃ ስለ ትዳራቸው ምን ሊሆን የሚለውን በመረጃችን ይዘንላችኋል። በቆይታችሁ ታደምጣላችሁ። አስከትለን ዘግናኝ ወንጀሎች መፈጸም ከጀመሩ ሰነባብተዋል። በተለይም ቤተክርስቲያን ላይ እየደረሰ ያለው ጥቃት ከቀን ወደ ቀን እየጨመረ አሳሳቢ ደረጃ ላይ መድረሱ እየተነገረ ባለበት የተሰማው ዜና እጅግ ዘግናኝ ሆኗል። ከዚህ ቀደም አገልጋዮች ላይ የደረሱ ጥቃቶችን ሰምተን ደንግጠን ይሆናል። የድርጊቱ ፈጻሚዎችም ጭካኔን ማመን አቅቶንም ሰው እንዴት ሰው ላይ እንዲያደርጋል ብለን ያለፍናቸው ታሪኮች ብዙ ናቸው። በትላንትናው ዕለት የተሰማው ዜና ግን የጭካኔ ጥግ የታየበት ሆኗል። እንኳን ሰው እንስሳ እንኳን የማይፈጽመው ሰቅጣጭ ድርጊትም ተፈጽሟል። 177 ክርስቲያኖች ታፍነው ተወስደዋል። ይህ አሳፋሪ ክስተት ቤት አካባቢ ተፈጠረ። የህግ አካላት ምላሽስ ምን ነበር? ታጋቾች ያሉበት ሁኔታስ ምን ይመስላል? የሚሉትን በቆይታችሁ ታደምጣላችሁ። አስከትለን ያዝንላችሁ መረጃ ዓለማችን ላይ ሰይጣን አምላክ ሰዎች እንዳሉ ቢታወቅም ነገር ግን እንዲህ በአደባባይ በፍርድ ቤት ደረጃ ተነግሮ አያውቅም። አሁን ላይ የወጣው መረጃ ግን ዓለምን ያስደነገጠ ሆኗል። በጠቅላይ ፍርድ ቤት የሰይጣን አምልኮ ንቅናቄን በአክራሪነት በመፈረጅ በሀገሪቱ ላይ እንቅስቃሴው ሙሉ በሙሉ መታገዱን አስታውቋል። የዚህ ጸያፍ ተግባር መነሻ ቤተክርስቲያን መሆኑ ደግሞ ጉዳዩን ይበልጥ መነጋገሪያ አድርጎታል። በፍርድ ቤት ዝግ ችሎት የተደረገበትና ውሳኔ የተላለፈበት አምልኮተ ሰይጣንን ተከትሎ የደረሰን እጅግ አነጋጋሪ መረጃንም ይዘንላችኋል። እንዲሁ በቆይታችሁ ታደምጣላችሁ። በስተመጨረሻም አስቸኳይ ትንቢታዊ አዋጅ በአሜሪካ ለምትገኙ ትውልደ ኢትዮጵያን። ይህን መልእክት ስትሰሙ ለራሳችሁ ስትሉ ስሙ። በሀገር አሜሪካ ያላችሁ ኢትዮጵያን ጌታ እግዚአብሔር እንዲህ ይላል በማለትም የሄቨን ግሎሪ ቸርች መስራችና ባለራዕይ የሆነው ነቢይ ጌታሁን አባተ ከሰማዩ ጌታ እግዚአብሔር የተቀበለውን አስቸኳይ ትንቢት ተናግሯል። ከእግዚአብሔር ሰው ነቢይ ጌታሁን አንደበት የተሰማው ሀገር አሜሪካና ትውልደ ኢትዮጵያንን የተመለከተ ትንቢታዊ መልእክት ምን ይሆን የሚለውን በቆይታችሁ ከአንደበቱ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደች። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮና ዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታወቀ። በዳኛ ኦሌግ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክርም የሰይጣን አምልኮ መርሆችንና ማናቸውንም መናፍስታዊ ስርዓቶችን በሕግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቢ ሕግም በሰጠው መግለጫ እርምጃው በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የሕግ ድልም ብሎታል። የእገዳው መነሻም የቤተክርስቲያን ሚና ይህ ውሳኔ ከመተላለፉ በፊት ላለው አንድ ዓመት ያክልም በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድም ሰፊ ቅስቀሳ ሲደረግም ቆይቷል። በተለይ የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክም የሰይጣን አምልኮ ቡድኖችን ወጣቶችን እየመለመሉ ነው በሚልም መንግስት እርምጃ እንዲወስድም በይፋ አሳስበውም ነበር። ዘገባዎች እንደሚያመላክቱትም ይህ አዲስ እገዳም ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ እገዳዎችንም ያጠቃልላል። በዘመቻው ወቅትም የሚከተሉትን አካላት ከሰይጣን አምልኮ ጋር ተያይዞ ሲፈርጁም ቆይተዋል። የኤልጂቢቲ ማህበረሰብ አባላትን፣ ጽንስ ማስወረድን የሚደግፉ ወገኖችን፣ ልጅ ላለመውለድ የሚሟገቱ ስብስቦችን፣ የመብት ተሟጋቾችን ስጋት፣ በሌላ በኩል የሰብአዊ መብት ተሟጋችና የህግ ባለሙያዎች በውሳኔው ላይም ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምላኪ ንቅናቄ የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸው ግለሰቦችና ቡድኖችን ለማጥቃትም እንደ ሽፋን ሊጠቀምበት ይችላል የሚል ስጋትን አሳድሯል። የውሳኔን ያስተላለፉት ዳኛም በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸውም የሚታወስም ነው። ታዲያ አሁን ላይ ሩሲያም በአጠቃላይ የሰይጣን አምልኮን በአክራሪነት ፈርጃ ማገዷም ተገልጿል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘግናኝ ወንጀሎች መፈጸም ከጀመሩ ሰንበትበት ብለዋል። በተለይ ቤተክርስቲያን ላይ እየደረሰ ያለው ጥቃትም ከቀን ወደ ቀን እየጨመረ አሳሳቢ ደረጃ ላይ መድረሱ እየተነገረ ባለበት የተሰማው ዜና እጅግ ዘግናኝ ሆኗል። በናይጄሪያ ካዱና ግዛት 177 ክርስቲያኖች ከአብያተ ክርስቲያናት ታፈነው ተወሰዱ። በሰሜን ማዕከላዊ ናይጄሪያ የሚገኘው የካናዱ ግዛት ውስጥም ባሉ መንደሮች በአብያተ ክርስቲያናት ላይ የጅምላ እፈና ወንጀል መፈጸሙ ተረጋግጧል። ነዋሪዎቹ ለሚዲያም እንደገለጹት ከሆነ እሁድ ጥር 18 ቀን 2026 ዓ.ም በካጁሮ ካውንቲ ኩርሚን ዋሊ አካባቢ ከ3 አብያተ ክርስቲያናት የተውጣጡ 177 ክርስቲያኖች ታፍነው ተወስደዋል። ከታገቱት መካከል 11 ሰዎች መሸሸጋቸው ሲገለጽ 166ቱ ግን እስካሁን በግዞት እንደሚገኙ እየተገለጸ ይገኛል። የክሩቤልና ሱራፌል ቤተክርስቲያን ጻፊ ዩናና ጃውዲም እንደገለጹት የፋላኒ ታጣቂዎች በእሁድ አምልኮ ሰዓትም ከጠዋቱ 9 ሰዓት አካባቢ በሁለት የቤተክርስቲያን ጉባኤዎች ላይ በአንድ ጊዜ ጥቃትን ፈጽመዋል። አጥቂዎቹም AK-47 ጠመንጃዎችን ታጥቀው በቤተክርስቲያኒቱ ከበባ ያደረጉ ሲሆን ለመሸሽ የሚሞክር ማንኛውም ሰው እንደሚገድሉት አስጠንቅቀዋል። በተመሳሳይ ጊዜ በቤተክርስቲያን ላይ በተፈጸመ ጥቃትም ታፈኑ ክርስቲያኖች በአንድ ቦታ ተሰብስበው ወደ ሪጃና ጫካ እንደተወሰዱ ተዘግቧል። የካዱና ግዛት መንግስትም የናይጄሪያ ፖሊስ በመጀመሪያ ይክስተት ቢያስተባብሉም የፖሊስ ዋና ተቆጣጣሪ ቤንጃሚን ሁንዴድ ማክሰኞ ጥር 20 ቀን በሰጠው መግለጫ እፈናው መፈጸሙን ማመናቸውም ተገልጿል። ታዲያ ይክስተትም እጅግ እየተባባሰና ከጊዜ ወደ ጊዜም በርካታ ክርስቲያኖችም ለመኖር እጅግ አሳሳቢ የሆነ ሁኔታ ውስጥ እንደሚገኙም ተመልክተናል። ታዲያ በተለያዩ የዓለማችን ክፍል የምትገኙ አማኞችም በዛ ስፍራ ለሚገኙ ቅዱሳን በጸሎት እንድታስቧቸው ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ የታዩ ድርጊቶች በብዙሃኑ ዘንድ ትልቅ እንቆቅልሽና ያልተመለሱ ጥያቄዎችን ሲያስነሱ ሰንብተዋል። በተለይም የነጻነት ባለቤት በሽኝት ወቅት ፊቷን ከሚዲያ ካሜራዎች ለመሸፈን ያደረገችው ከፍተኛ ጥረትና በኢቢኤስ ቲቪ የቀጥታ ስርጭት ላይ ረጅም ሰዓት ፊቷን ሸፍና መታየቷም ምክንያት ምን ሊሆን ይችላል የሚል ጥያቄ በብዙዎች ዘንድ ፈጥሯል። ታዲያ ለዚህ ሁሉ ምላሽ የሚሆን መረጃ ወሬ ነጋሪ የተሰኘ ገጽ ላይም ይፋም ተደርጓል። ምንም እንኳን መረጃዎቹ በይፋዊ አካል የተረጋገጡ ባይሆኑም ይህች እንስትም እንደገለጸችው ነጻነትና ባለቤቱ ንጹህ ለተወሰኑ ጊዜ ተለያይተው ነበር በማለትም በድፍረት ቪዲዮም አጋርታለች። እንደ ወጣቷ ገለጻ የልዩነታቸው መሰረትም ሚስት ኑሯን አሜሪካ የማድረግ ነበር። ባለቤቱ ሙሉ በሙሉ ኑሯን አሜሪካ በማድረጓ ነጻነት አብሯት እዛ እንዲቀመጥና ህይወታቸውን በሀገር አሜሪካ እንዲመሰርቱም ከፍተኛ ፍላጎት ቢኖራትም ነጻነት ወርቅነህ ግን ከኢትዮጵያ ውጪ መኖር እንደማይፈልግና ጥበቡንም ሆነ ህይወቱን በሀገሩ ማሳለፍ እንደሚመርጥም በግልጽ ይናገርም ነበር። እርሱ በ6 ወር ወይንም ደግሞ በአመት አንዴ እየሄደ ይጎበኛቸዋል እንጂ ቋሚ መኖሪያው አሜሪካ ለማድረግም ፍቃደኛ አልነበረም። በዚህም የመኖሪያ ሀገር ምርጫ ሁለት ጥንዶች በሰላም ለመለያየት መወሰናቸውና ልጆቻቸው ግን ይህንን ሁኔታ እንዲያውቁ ተደርገው በቅርበትና በፍቅር እንዲያድጉ ከፍተኛ ጥረት ሲደረግም ነበር በማለት ይህች እንስት መረጃውን በድፍረት አጋርታለች። አክላም ባለቤቱ መታየቱን ያሳሰባት ያክል ሀዘኑ ላይ ትኩረት አላደረገችም። እናም ፊቷን ለመሸፈን የነበራት ጭንቀት የበረታ እንደነበር በድፍረት ስትናገር ተደምጣለች። ታዲያ ከዚህ መረጃ በስተጀርባ ያለው እውነት ምንድነው ስንልም ጠይቀናል። በመጨረሻም በስፍራው የነበሩ ሰዎችም እንደታዘቡትና በባህላዊ መሰረትም የመጨረሻውን ስንብት ለማድረግና ባለቤቷን የልጆቿን አባት አፈር ለማልበስ ፈቃደኛ አለመሆኗ ነገሩን ይበልጥ አነጋጋሪ አድርጎታል። ስለምን አፈር ለማልበስ አልፈለገችም? ሀዘኑ ከብዷት ወይንስ በትዳር መለያየታቸው በፈጠረው ቅሬታ? መልሱን እዚህ ጋር እይተውን ወደ መጨረሻው መረጃችን አለፍን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ ትንቢታዊ አዋጅ በአሜሪካ ለሚገኙ ትውልደ ኢትዮጵያን ተላለፈ። ይህን መልእክት ስትሰሙ ለራሳችሁ ስትሉ ስሙ። በሀገር አሜሪካ ያላችሁ ኢትዮጵያን ጌታ እግዚአብሔር እንዲህ ይላል በማለትም የኢቨን ግሎሪ ቸርች መስራችና ባለራዕይ የሆነው ነቢይ ጌታሁን አባተ ከሰማዩ ጌታ እግዚአብሔር የተቀበለውን አስቸኳይ ትንቢትም ተናግሯል። ከእግዚአብሔር ሰው ነቢይ ጌታሁን አባተ አንደበት የተሰማው ሀገር አሜሪካንና ትውልደ ኢትዮጵያንን የተመለከተው አስቸኳይ ትንቢት ምን ይሆን የሚለውንም ከአንደበቱ እንድታደምጡ ጋበዝን። የወይራ ስራ ቢጎድል
እርሻም መብል ባይሰጥ መሬቱ ደርቆ ማለት ቡቃያ የለውም ፍሬ የለውም ማለት ባይሰጥ እነዚህ በማህበረሰብ ውስጥ ያሉት እሱን የሚመለከት ሌሎች ሰዎች የሚመለከታቸው ጉዳይ ነው። በጎች በበረት ወይም ደግሞ በጋጣ ባይኖሩ ላሞች ከብቶች በጋጣ ባይኖሩ ይሄም እኔ ጋር የለኝም እንደማን ማህበረሰብ ከማናቸውም እኔ ጋር የጎደለ ነገር አለ። በኋላ 18 ላይ የሚናገራቸው እኔ ግን በእግዚአብሔር ደስ ይለኛል። በማን ይሄን ነገር እግዚአብሔር ለኔ አትሆንም እሱ ቅድሚያ ነው። እኔ ብሎኛል፣ ደስ ይለኛል። እግዚአብሔር ቃል ሲናገር ደስ ይበላችሁ፣ ደግሜ እላለሁ አሁንም ደስ ይበላችሁ። እግዚአብሔር አዋቂ ሰው ማመደስ አለበት። አሁን በቃውት በንብረቶች አይደለም፣ በእግዚአብሔር መደሰት ቢጥሩ እንደራችሁ ማለት ይችላል። በእግዚአብሔር መጠራት ደስ ይበላችሁ። ከሚበላ ከሚጠጣ ከሚለበስ ከንብረት ከዕቃ ከሌላ ነገር ይልቅ ነፍሳችን በእግዚአብሔር መሆኗ ደስ ይለን ይገባል። ስለዚህ ምን አለ? ምንም ነገር ባይኖር የግብ አምላክ በእግዚአብሔር ዘንድ ደስ ይለኛል ብሎ ሲናገር በአካባቢ ያሉ ማህበረሰቦችን እየተናገረ ነው። እናንተ ቤት በግ ሊኖር ይችላል፣ እህል ሊኖር ይችላል፣ በምን ሊኖር ይችላል። እኔ ግን እግዚአብሔር አለ። አርሃሜን በጭብጨባ እኔ ምን አለኝ? እግዚአብሔር አለኝ። ፕላስ እግዚአብሔር ያውቀኛል። የእግዚአብሔር ድምፅ አለ። እግዚአብሔር ያውቀኛል። አሜን። ረዳቴ ነው፣ መከታዬ ነው፣ ጋሻዬ ነው፣ ጥላዬ ነው፣ ከለላዬ ነው። ቁጥር 20 ላይ ያለው 19 ላይ ያለው የሚገርም መሻላይ የብለሽ የሚያደርገው ደግም በእግዚአብሔር ደስ ይለኛል ካለ በኋላ 18 ላይ 19 ላይ ነግራቸዋለሁ። በጣም ከባድ ነገር ነው። እግሮችን እንደኋላ ግን ያደርጋል። ምንም ያዙት ብሪፍ አደረግላቸዋል። በከፍታም ላይ ያስኬደኛል። እንጸልያለን። እግሮችን እንደኋላ ግን ያደርጋል፣ በከፍታም ላይ ይሄዳል። ሬስ ካማናማ ተረቦ ረማስ ከኒጋን ተረቦ ሱያ የእግዚአብሔር መንፈስ ቅዱስ እንደ ማሳዲማ አመንዶ ማሰንድራ ማትረቦ ጎሎስ ከኒጋን ሸዲያማ እንዳላ ቦራማስ ከኒጋን ተረቦ ከኒጋን እግዚአብሔር ቋም ሰግናል። ይሄ ቀን ሰዓትና ጊዜ ስለሰጠን ተባረክ። በዚህ ቀን ሰዓትና ጊዜ ደግሞ እግዚአብሔር ቆይ ቃሉን ልከን የቃሉ ፍቺ የቃሉ ትርጉም ለምን እንዴት እንደሆነ ልታስረዳ ልትነግረን ዛሬ በዚህ መካከላችን አለህና መንፈሱ ተናገረ ነው። ይሄ ቃል ደግሞ እንደ ወፍ ሊበላ የሚወጣ ወሰር ወንደር በቆይ በአካባቢ ያለን በዚህ ተመራ በዚህ አካባቢ ያላችሁ አጋንንት ሰይጣን ዘንዶ ቃቢና ወዲያ ማናቸውም ክፉና ሰይጣን በኢየሱስ ስም የታሰራችሁ ስጋና ደም የናሰበ ፈቃድ ባሪያ በኢየሱስ ስጋና ደም ጸጥ ብሎ መንፈስ ብቻ ሜዳ የሚንቀሳቀስ እውነት የሆነውን ቃል እንዲገልጽ አቁመኛልና አቁመኝ። እውነት አሁን ብሪፍ አረግኛል። መንፈስ ቅዱስ በረማ ምን አለ? ከላለው ነግሬያቸዋለሁ። ስለምን? ስለ በጎች፣ ስለ እህል ባይሆን በአካባቢ ባለው ነገር ሆኑ ጎሎታል። ሰው የለው ይባላል። እኔ ግን በአምላኬ በእግዚአብሔር ምን ዋለው ደስ ይለኛል። አም ሃፒ ባይሞላኝ እያያችሁ ነው ያለ ሰዎች የነገሩኝ። ባይኖረኝ እግዚአብሔር አለኝ። ዛሬ እኮ እግዚአብሔር አለኝ ማመስገን አለብኝ። እግዚአብሔር አይወቀስም። ለምን አልሰራ ማለት ነው አትሉት። እግዚአብሔር አሸናፊ ነው። አዋቂ ነው። እግሮቼን እንደኋላ ግን ያደርጋል ነው አድርጎኛል አይልም። እንደኋላ ግን ያደርጋል ሲል ዋራ የምትባለው እንስሳ ዛሬ ማን እንደሆነ ያሳያችኋል። ባቆም ያላትን ኋላ ምን አይነት ኋላ ናት? ያደርጋል። ፊቸሪቲ ነው። ገና ያደርጋል። ያደረገኝ ጊዜ እንደሳ ግን በከፍታ ምን አደርጋለሁ? ይሄዳል።
ሊያጓጓጡ አይነካኝ፣ ሊያሰምጡ አይነካኝ። ባዶ ነገር ላይ አልቆም። ምን ሆናለሁ? በተራራ እያሸነፍኩ እሄዳለሁ። ለዚህ ነው በጣም ሲናገር አንተ ተራራ በዙሩባቤል ፊት ደልዳላ ትሆናለህ። እናንተ አለ ደግሞ ጌታ መጣና ይህን ተራራ ከዚህ ጋር ሂድ ብትሉት ብሎ የሚናገረው አንድ ቃል ከዚህ ፊት አስቀድሟል። የሰናፍጭ ቅንጣት ያክል ወይም ፍሬ ያክል እምነት ኖራችሁ that the gross faith እምነት ማለት ነው ጌታ ኢየሱስን ማመን በቃ እምነት። እሱ ካመንን ሁሉ በሱ ስም ያለ ይገዛላል ማለት ነው። ተራራውን ሂድ ብትሉት በምን ምክንያት? በእምነት ምክንያት። የእምነት ይከፍታል የሚናገረው ነው። እምነት ብላችሁ አንዴ ምትይዙት ባባ ተናገራችኋል። እምነት ፕራክቲስ ይከታል ማለት ፕራክቲስ በባጣት ውስጥ ማመን፣ በችግር ውስጥ ማመን፣ ባታካ ነገር ማመን፣ ስራ ሳይኖራችሁ ማመን፣ የቤት ኪራይ ተይዛችሁ ማመን፣ ይከፍልልኛል፣ ስራ አገባለሁ፣ ሰፈሩ መንደሩ ወርሳለሁ የምትሉ ነገር በባዶ ውስጥ ናቸው። አሜን። በባዶ ውስጥ ዛሬ ያለው ሰው አለ። ብዙ አማኞችን አልፈርድባቸው። በዚህ ነገር ላይ የጎደለ ነገር አላቸው። ስለዚህ ምን አለ ማለት ነው እምነቱ ምን አለ አልተስተካከለም። ኢየሱስ ይሄ ስለከበረ ወጣና ምን አለ? ተራራ ወርዶት ምናምን እንደ ቻይና እንደባው ሴቱ እንዳደረገው ተራራ ወርዶት እኮ መሬት አልገባ በቃም ነው። ዱንያዝ ተራራ ወጣይ ነው እኮ ሰፈራችን ሚሊዮኖች ይዞ አላቸው ዋውሲቲ እና አፍርሷላቸው ያለው ሰው ተቀላላ ወጣ አፈርሷው በምን አምነው ማንን የሚሰራና የሚያደርግ ምን አለ? ጉልበት አለ። ጉልበታችን የማን ነው? እግዚአብሔር። ጉልበታችን ይበረታ ምን እናደርግ? እንመን። ኃይሌ ገብረ ሚካኤል ተመክቶ ነው ይቻላል ብሎ ኦሎምፒኮች ያሸነፉ እግዚአብሔር ነው። ባራን ተቃፈኩ ማመን አለ። ብላታ ታውታችሁ ጠፋሉ ብላኝ ይቻላል በእግዚአብሔር ጽናት የሚባለውን ፊልሙን ካያችሁት እናንተናል ምናለ በረታ ወጣት አለብን። ዛሬ ላይ ይሄ አልተከፈለም፣ ይሄ ቆሎኛል፣ ይሄ አልሞላም፣ ይሄ ምናምን ብላችሁ ከተነጋገራችሁ ስንፍና ንግግርና የእምነታችሁ ስኬታ ምን አደም ሰዎች ቆንጆ ጸሎት አላቸው። ተባከት ይታል እምነስት yes በቃ ገብቷቸዋል። እኔማ መስዋዕት ነው ብዬው ለማመን ይቀረኛል፣ ይጎለኛል፣ እምነት ስጠኝ። እምነት አብዛኝ። እምነት ከምንድን ነው? ከመስማት ነው። ከማን መስማት? እግዚአብሔር ቃል በደንብ ሱር በደንብ ልግባላችሁ። ከእግዚአብሔር ቃል ሲሆን የእግዚአብሔር ቃል የሚያስረዳችሁ መንፈስ ቅዱስ ካሌለ አንድ በመንፈስ ቅዱስ የተሰራና የተሰጠ ሰው ካልሆነ ቃሉ ታውቁታ ሊገባችሁ አይችልም። መስማት አመን ነው። ቃል ራሱ አለው፣ ድምፅ አለው፣ ሳውንድ አለው። ቃል ድምፅ አለው፣ ግን ቃል ይፈልጋል የሚያስተምር ሰው የሚናገር በእግዚአብሔር መንፈስ የያዘ ሰው። እሱ ካልነገራችሁ ገባላችሁ። አንድ ሁለተኛ ስናነበው የእምነታችን ጥግ ይናገረኛል እግዚአብሔር ብሎ የከፈለው መጽሐፍ ቅዱስ ምን ያደርገናል? ድምፅ አውጥቶ ይናገራል። እግዚአብሔር ቃል ሲናገር መንፈሱ ያደርጋል፣ ያስተምራል። ከእግዚአብሔር ቃል በቃ ከፍንሽን አለ። አሁን ሰዎች በምድራችን ላይ ከነገታ ደጅ ጀምራችሁ ማንኛውም ሚዲያ ላይ ሂዱ። የሰባሰብ ቃል ፊቸሬት ነው ከሚልኳቸው እግዚአብሔር እንደዚህ ያለ የሚል ኦሎምፒክ ውስጥ የለም፣ ኳስ ቦታ የለም፣ ቲያትር ቤት የለም። እግዚአብሔር እንደዚህ ነው የሚለው የሚል አሁን ዛሬ አማኝነቱም ጠፍቷል። ቲክቶክ የተናገሩ ሰዎች እግዚአብሔር ላይ ተናግረዋል። የለም እዛ ውስጥ እግዚአብሔር ያሁኑ ሰው አምላክም ጽቆን ጁኑ ብሪጋር ነው። ለምን እግዚአብሔር የለም? ታሪክ ምን ይለው? ብርግና ነው፣ ሞትን ነው፣ ክፋት ነው። በጻም ላይ ተመለከቱ። ሙሴ ወርቆቻቸው ምን አድርገዋል?
ውርቆቻቸውን ጨብጥቀው ወይ ደግሞ ጨብጭቀው ደግሞ ምን አደረጉት ይላል? ጽጌ አድርገው ሰሩት። የሙሴ ቃል የእግዚአብሔር ቃል ነው አለ ዞላቸው የመጣው እነሱን የምን ቃል ተቀበሉ? የአሮንን ቃል ተቀበሉ። የአስረኞቹንና የክፉ ሐሳብ። ከዛ በኋላ ሲመጡ የሙሴ ቃል መቀበል ተቸገረ። ጽላቱን አሰበሩት ነው። ዛሬ ኢየሱስ ምድራችን ላይ መጥቷል በኃይል የእግዚአብሔር ቃል እውነት ሆኖ ከማ የተሳተፈ ነብዩ ሌባ ወንበዴ ከሆነ ለመንግስት የሚሰራ ለፖለቲካ የሚሰራ ከሆነ ከማን ይቀበል? ከዳው ባባ ስለመጣ በዱንያ ተሰበሰባ ሰዓት ሁሉ አሁን እናንተ ትምህርት ተስማማላችሁ። ቢዝነስ ነው። ከሌ መኪና አለ ተራበት አሁን ሰዎች እግዚአብሔር ነው። ለዚህ ነው ነብዩ ምን አለ? ምንም አይኑር የእግዚአብሔር መገለጫ ይሄ አይደለም። ማንን መያዝ ነው? እግዚአብሔርን መያዝ ነው። መንፈሱን መያዝ ነው። ክብሩን መያዝ ነው። ሪፕሬዘንት የሚያደርገኝ እኔና እናንተ ሁላችን የእግዚአብሔር ተወካይ ያደርገን የሚችለው ቃሉ ሲኖረን ብቻ ነው። ቃል ማን ነው? ክርስቶስ ነው። ሌላ ነገር አታምጡ። የፍሪሽን መጽሐፍቶች ሁሉ ቃል አላቸዋል። የመጽሐፍቶች ትንሽ ማለት ፊት ከሚስር በኋላ ሰራቸው አላቸው። ግን ኖት ህይወት ያውሉ ክርስቶስ ላይ ህይወት ይኖር ማን ነው? ህይወት እንዲበዛላችሁ መጣው አለ ኢየሱስ። የምን የእግዚአብሔር ቃል ላይ ጻፈው ቃል ህይወት እሱ ነው። ባዮሎጂካል ሲስተም አለ፣ ጂኦግራፊካል ሲስተም አለ፣ ሳይንቲፊካል ሜተድ አለ። ህይወት ክርስቶስ ከባቻው ነው ሰባቱ ነው። በቃ ክርስቶስን እወቅ ነው። ክርስቶስን በማወቅ ሁሉን ማድረግ ይቻላል። ካላወቅ ነው አዛብን አለማዊ የመሆን ስራ የምናውቅ ምንም ይመለስ ቤተክርስቲያን የተመለስ ዛሬ በሙዚቃ መሳሪያ ከነ ማይክል ጃክሰን ጀምሮ እነ ቴዲ ሌሎችንም የሚያጅብ እኮ ጭስም አጥተዋል። ወጣ ነው ቸርችል አይደል? ዘመን በቃው ነው ነገር ያንተች አጭስ ያለ ማባረክ ሲወርድ ባረክ ያበራውን አሜሪካን መንግስት ያሳስበው ነገር አለ። ይያለከለ አሁን ትራምፕ ነው የኢትዮጵያ ሰዎች የት ሄደዋል? አሜሪካ መብዛት ያለው በረካታናችሁ 95% አሜሪካን ሀገር ላይ ሙሉ አፍሪካኖችን የምናገረው ለምን በደንብ አውቃቸዋል። 95% 16 ሚሊዮን ኢትዮጵያውያን የሚገርማችሁ ሞስትሊ አማኞች ለትራምፕ ያስፈራል። ለምድሪቷ ያስፈራል። አሜሪካኖች ስለ ኢትዮጵያ ሰዎች በደል ስለ ኢትዮጵያ ሰዎች አገዛዝ የሚጮሁ ባንዲራ ይዘው የሚወጡት ሞስትሊ አማኞች። እግዚአብሔር ዛሬ ለትራምፕ እንደዚህ ይላል፣ እረፍ ትራምፕ፣ እረፍ አሜሪካን፣ እረፊ። በኢትዮጵያ ሰዎች ምክንያት ጥያቄው ትገባለህ፣ ጥያቄው ትገቢያለሽ። ህዝቤን አትንካ። የአሜሪካን ሰዎች አትፍሩ፣ አትፍሩ። በአሜሪካ ምድር አኑራችኋለሁ። የተባሉና የታወጀው አዋጅ እናንተ ላይ አይሰራም። እኔ ሽሬዋለሁ። የሚያሰርዳችሁ ወየውለት፣ የሚነካችሁ ወየውለት። ኋላ እግሯ በባህር ላይ እንደሚሄድ ሁሉ የኢትዮጵያ ሰዎችን የአፍሪካ ሰዎችን እኔ ምን አደርጋለሁ? አስኬዳለሁ። አሁን ለትራምፕ ወየው። ለነጮች መኖር የምትጋው ትጋት አፍሪካና ጥቁሮችን ኢትዮጵያዎችን ለመንቀል ማሰብ ያለበት ራሳን እኔ አውቄብሃለሁ ይሏል። አውቄያለሁ። አትነግራቸው። በነጭ አሳብ ገብተህ ነው፣ ለነጭ አግዘህ ነው፣ ለነጭ በመልክ በዘር ሄደህ ነው ጥቁሮችን ለማስወጣት ያሰብከው እቅድ ከዛሬ ጀምሮ ይፈርሳል። አረሃሜ መጥተባ ይፈርሳል። የኢትዮጵያ ሰዎች አይነቱ ለአፍሪካ ሰዎች አይነቱ ጥቁሮች አይነቱ። ክብር ለእግዚአብሔር ነው። ሬበዲያ ማስኮ ምን አደርጋለሁ አለ? ዝም ብዬ እጠብቃለሁ።
ያ የመከራው ቀን አንድ ቀን መልካም እንዲሆን፣ አንድ ቀን በጎ እንዲሆን፣ አሁን ሁሉን ነገር በራሱ ሀሳብ፣ በራሱ ፈቃድ፣ በራሱ መንገድ፣ በራሱ አሰራር ሳይሰራ ነገር ግን እግዚአብሔር በተከለው በሰጠውና ባደረገው ነገር ላይ ሁሉ የቆመ ሰው ስለሆነ ማን ይጠብቃሉ አለ? መከራን ከዛ በኋላ ወርዶ ቁጥር 16፣ 17፣ 18 ላይ የሚናገረው ነግራችኋለሁ። ቁጥር 16፣ 17 እና 18 የሚናገረው ምንድን ነው? ተስማምተዋል አይደል? ራስ ክርስቶስን መሰሰ። አሁን እየበዛ ሲመጣ ጌታ ኢየሱስ በየቸርቹ ምን እያለመጣ ነው? እያሰበ የሚገባው ነገር ያለ ነው፣ የሚገባው ነገር ያለ ነው ነገር ሲሆን እያሰበ ሰግጥ የሚባለው ለምን ስግጥግጥግጥ እያልክ አትናገር አላንድ ሰው ምን ይሉ ማለት ነው? ዓለምን ተቀብለታል። ተቀበለታል። ሌሎቻችሁ እውነቱን ለመግራችሁ እውነት ምን ያደርጋችኋል? አለነት እውነት ዛሬ መብላት መጠጣትና የምንፈልገው ነገር ለማግኘት እንደፈለገው የእግዚአብሔር ተደፋፍቶ ሌላው ደላላ ሌባ ወንበሬ ሆነው አስራ ስለሰጠ ትክሰረሰ ኢየሱስ ምኑ ነብስ ለቤተሰብ ቃል ሲናገር ዛሬ ሰው ጋር ጥንተናው አመፃል ጠንታ አለ ተመልከቱ። እግሮቼ የሚለው በደንብ እንድታውቁ ብዬ ነው የነገርኳቸው። እግሮቼ እንደማን ያደርጋል አለ? እንደኋላ ኋላም ላይ እንስሳቸው ከማንም በላይ ከማንም እንስሳ በላይ በባህር ዙሪያ ላይ በኋላ በመጀመሪያ አፒራንሷ ተክለ ሰውነቷ ውሰሏት ከእንስሳ የምትለይበት የኋላ ግን ረጅም ነው። ይሄ ሲዘረጋ ሙሉ ነው። ቅናደስ ቢስታደርግ ባገዳስ ሲዘረጋ ጅፍኑ ውሃ ያስቀመጥ ከተረጋችሁ ደግሞ ባህር አካባቢ ያሉት ሲፈናችሁ ኋላውን ጫኑ። ከዚህ ሜክሲኮ ድረስ ያለው ባህር ይሻገራል። ተች ለምን አይሰጥም? ቀዳዳ ካሉ ይሰጣል። ይሄ ሰው ዋ የገባው ሰው ዋ አንደገናችሁ ይገባችሁ ሰበብ መደው አገሩ ሁሉ ነገር ሰጣው። እግዚአብሔር ቃል እግዚአብሔር ልሰስታው ይገባችሁ። ይሄ ሰው ቤቱ ምን ነው ምን ግን እንስሳዎቹ ሁሉ ያውቃቸዋል። ተፈጥሮን ያውቃል። ለሰዎች እንዲገባቸው በተፈጥሮ ብላለ እግሮቼን ግን አንድ ቀን ያደርጋል እንደ ኋላ ምንም ያደርግ የሚያሰጥመውን እየረገጠ ማጣት እየረገጠ ጅነት እየረገጠ ክባ እየረገጠ ጉዝጉና እየረገጠ የሚሄድበት ጊዜ ግን ቅርብ ነው አለ። አሜን። በድምጠባ ቅርብ ሆኑ ይላልታ አንድ ቀን ማንዴ እግሮቼ እንደኋላ ቶልሰሪት እምሳው እህል ቤት የሌለ በጋጣም ነገር የለ ከብቶች የሌለ ባዶ መስላችሁ አንድ ቀን ራሱ እግዚአብሔር እግሮቼ እንደኋላ ያደርጋል። ሰዎች አይደሉም፣ ሁኔታዎች አይደሉም። ወቁ ራሱ እግዚአብሔር አንድ ቀን ፕላን ውስጥ ከታችኋል፣ ፕሮግራም ውስጥ ከታችኋል። የምን ጊዜ? የመስፋት ጊዜ። የምን ጊዜ? የመራመድ ጊዜ። የምን ጊዜ? የመሮስ ጊዜ። የምን ጊዜ? የመታየት ጊዜ። የምን ጊዜ? ማሸነፍ ጊዜ። ሃሌሉያ እንደኋላ እና ከዛ ምን አለ? በከፍታም ላይ ኋላ ከዚህ እንደ ጀምር አደባባይ ጋራ ቢኖር መሀል ላይ ወንዝ ወይ ደግሞ ባህር ቢኖር የሚገርማችሁ ነው። በአራትና በአምስት ተች ተራው ላይ ትችላለች። እዛ ጋር የሚቀመጥ ያለ አሳ ካለ እዚህ ጋር ባዶ ከሆነ ብቻ ጉዋን የሚሰነስር ሌሎች እንስሳዎች ምን ያቸው ምን አለ? እንደኋላ እግሮቼ ሲሉ ማለት ነው። እግሮች ከልባችን ጋር የሚያዝ ከሀሳባችን ጋር የሚያዝ ነው። እግር መራመድ የሚጀምረው ልብና አእምሮ ሲያምሩ የሰፈሬ ላለው ስም ብላ ስታምሩ
የምንጀምሩ በእግራችሁ አይደለም። የሚጀምረው ግን ማን ነው? አብሮ የሚጀምረው ማን ነው? ልብ ነው። ብሄድም አልፈራም፣ ምንም ነገር አልገኝም፣ እዛ ጋር ሄዳለሁ ብላችሁ ብትሄዱ አሁን 4 እግር ያለው ጎማ ታክሲ ማን ባይኖር ይሄኛው ግን እያረፈ ቢሆን አሜን ነው። እግሮች ደግሞ ምን ማለት ተበርካ ሲናገር ህግ ለእግሬ ምንድን ነው? መብራት። ህግ ለእግሬ ምንድን ነው? ምን ያውቃል? መንገድ ያውቃል። ምን ያውቃል? አይሆንም ያውቃል። ምን ያውቃል? ይሆናል ያውቃል። ምን ያውቃል? የሚረገጥ ያውቃል። ምን ያውቃል? የሚያረገጥ ያውቃል። ምን አለ በሱ ላይ? ህግ አለ። ተው እንጂ አታድርግ አድርግ የሚል አሜን ነው። ስለዚህ ምን እያለው ነው ያለው እግዚአብሔር ሰው? እግሮቼ ዛሬ እዛ ቦታ እዛ ስፍራ አልገባሁበትም ማለት ነገ የጎደለኝ ነገር ላይ ይገባሉ ብሎ እርሻ የሚልበት ህጌ በእግሮቻችሁ ላይ መግባት አሜን። ዛሬ ስትራመድ ስለዚህ መራመድ ነው። መራመድ ዝም ብሎ አይመጣም። መራመድ ለገታት መንግስታት ገዥዎች ማንም ባልሆነ ፕሬዝዳንት አራምዳለሁ ማለት አይችልም። በሌ ተራምዳለሁ ማለት አይችልም። የሚያራምድ እግዚአብሔር ነው። የሚያራምድ ማን ነው? እግዚአብሔር። ስፍራ ቦታ የሚሰጥ ማን ነው? እግዚአብሔር። የኢትዮጵያ ሰዎች እየተራመዱ ነው። አዎ በተለያየ ሀገር ላይ የተራመዱ ነው። የኢትዮጵያ ሰዎች በምንድን ነው ትልቁ እንትናቸው? በወንጌል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ